ኦኬ ትኑር ትኑር ትኑር። ሀይ ብራዘር፣ ሰላም ናችሁ? እንዴት ናችሁ? ሰላም ነው። አላድን ነኝ። አላዲን። ኦኬ ምንድን ነው እሱ? ሴት ፕሮፋይል አድርገህ በሴት ስም ሌላ ሰው መሰልክ። አይ ተርጓሚ ፊልም ነው፣ ስለምወደው ፊልሙ፣ ለዛ ነው ፕሮፋይል ያደረኩት። አይ መልሶ ይህንን እንዴት ትለዋለህ? አንድ ሰው ለምሳሌ ሚስት አለች፣ አግብተሃል? አዎ አለኝ። እንዴ አግብተሃል እንዴ? አዎ ያው ሁለት ሚስት ነው ያሉኝ። ጭራሽ ገና ሁለት ይቀራሉ እያልክ ነው? መልካም እሺ። ሚስትህ ከወንድ ጋር ብታገኛት አያድርግብህና ከወንድ ጋር ብታገኛት ከወንድ ጋር እየተገናኘች ብታገኛት ምንድን ነው የምታደርገው? ከወንድ ጋር እየተገናኘች ብታገኛት፣ ግንኙነት እያደረገች ወሲብ ብታገኛት ምንድን ነው የምታደርገው? በራሴ ሀሳብ ነው በበኛውም መሄደው እንዳስተምሮትህ እንዳስተምሮት ከሆነ ያው እጃ ብቻ ጠይቄ ማለት ግን እንዳስተምሮት ከሆነ ያው በእስልምና ያው ወደ ህግ ሄደህ እሷን ቅድማ ያው ሊካውን ማውረድ ነው። እንደ ምስክር ያስፈልጋል ገምታለች ለመባል ለምሳሌ 3-4 ሰዎች ዘመተ ሶስቱ ብልቷ ስገባ አይተናል ቢሉ አንደኛው ደግሞ ተቃቅፈው ነው ያየሁት ራቁታቸውን ብርድ ልብስ ውስጥ እየተንቀሳቀሱ ምናምን ቢል ከዛ ሸሪያው አልዘሞተችም ቢል ትቀበላለህ? እንዴ አይቻል አይተሃል። አንተም ሌሎች 3 ሰዎችም አሳይተሃል። ሶስቱም ሰዎች መርፌና ክር ሆነው አይተዋል። ነገር ግን አንደኛው አላየውም፣ እንዲሁ ራቁታቸውን ነው ያየሁት ተቃቅፈው አለ። ከዛ ሸሪያው ትቀበላለህ? ኧረ እኔ አልቀበልም። እንዴ ሀየውም አይቻለሁ። እንዴ ዋሽታችኋል ተብላችሁ 80 ብትገረፍ አንተ ዋሽተሃል ተብለህ ኧረ ካየሁም አልቀበለም። እንዴ በአይኔ ባካየሁትም እንዴ ብዬ አንተ ብቻ እኮ አይደለም 3 ሰዎች ሌሎች አይተዋል። 3 ሰዎች አይተው አንደኛው ስላላየ ዋሽታችኋል ተብለህ ብትገረፍ 80 ጭራሽ ዋሽተሃል ብትባል አለ ሐዲስ ላይ ያ ሸሪያው ላይም አለ። ሐዲሱ ነው እንከፍትልሃለን። ሸሪያው እንደዚህ ይላል። ምስክርነቱ አንብበው እስኪ። አማርኛው ይታያል? ለእኔ ትንሽ ይርቀኛል። ትኑር አንብበው። ይታያል? እሰማለሁ። ዋት ትሰማለህ? ሪፖርት ነው። እሺ ሬስትሪክሽን መጥቶብኛል። ትኑራለህ? እፎይ ይሰማሃለሁ? ትሰሚያለሽ? እምቢ ብሎኝ ነው ስልክ ተደውሎብኝ፣ አንዴ አስወጣኝና አስገባኝ መልሰህማ። ትሰሚያለሽ እኮ ማለት ትፈልጊዋለህ እዚህ ላይ ኦኬ ትኑራለህ? እያነበብኩ ነው ብቻ ቢዋለው ይሄ ነገር እንጃ። 4 እንደዚህ መሆን አለባቸው ይላል። ምን ትላለህ? ሚስትህን እሺ ቤት ውስጥ ከወንድ ጋር ብታያት ምንድን ነው የምታደርገው? ይሄ ግን አለ ከሐዲሱ ላይ ግን ትክክለኛ ነው። ሐዲስ ላይ ልስጥህ ደግሞ ይሄ ሸሪያው ነው። ሪሌሰንስ ኦፍ ትራቭለር የሚባለው ሸሪያው ነው። ሐዲስ ላይ ደግሞ ልስጥህ። ሚስትህን ቤት ውስጥ ለምሳሌ አንተ አልጋ ላይ መርፌና ክር ሆነው ብታያቸው ምንድን ነው የምታደርገው? ምን ታደርጋለህ? ያ ብቻ ነው። ስለዚህ ነብይ እንደዚህ ይላል። ሰው ትጠራለህ። ሱናን አቢ ዳውድ
ሱናን አቢ ዳውድ 45:33 አንዴ ክፈት። ሰው ሄደህ መጥራት አለብህ። ምንም ማለት አትችልም። ዋላ እንቅስቃሴያቸውን መረበሽ የለብህም። 45:33 እንቅስቃሴያቸውን ሳነካሽ ልክ ብለህ ሌሎች ሰዎች ነው እንጂ መጥራት ያለብህ። አንቺ ምናምን ብለህ ጮኸህባቸው መረበሽ የለብህም። መረበሽ የለብህም። አልሰማም። ለምን በጭቃ ውስጥ መጥቶ ቦታ ጥልቆ ቦታ ቃል ጉልበት ጋር የሚደርስ ነጩ አንሶላህ ላይ እስከነ ቦቴው እስከነ ጫማው ወጥቶ ብታይ ምንም ማድረግ አትችልም። ሄደህ ነው 4 ሰዎች ይዘህ መምጣት ያለብህ። ምንም መረበሽ እንኳን አትችላትም። ሀዲስን አንብብ፣ ግሬዱን አሳያቸው። ሰሒህ ነው፣ ሰሒህ የሆነ ሀዲስ ነው። እኛ ክርስቲያኖች ደይፍ ሆነ ምን መረጃ ጠቅሰንም አናውቅም። ሀዲሱ የሚገኘው በዚህ በሱናን አቢ ዳውድ 45:33 ላይ ነው። እሺ ሀዲሱን እንደሚከተለው እናነበዋለን። ሀዲሱን የዘገበው የድመቶች አባት አቡ ሁሬራ ነው። ሳድ ኡብዳ ሰይድ ቱ ዘ ሜሴንጀር ኦፍ አላህ። ሳዳብ ኡብዳ የሚባለው ሰውዬ ላላ መልእክተኛ እንደዚህ አላቸው። ዋት ዱ ዩ ቲንክ ኢፍ አይ ፋይንድ ዊዝ ማይ ዋይፍ ኤማን አለ። ምን ታስባለህ ያላ መልእክተኛ ሚስቴን ከሌላ ወንድ ጋር ባገኝ ብሎ ጠየቀው። ሹድ አይ ጊቭ ሂም ሰም ታይም አንቲል አይ ብሪንግ ፎር ዊትነስ። ጊዜ ልስጠው እንደ 4ኛ ሰዎች 70 ዓመታት ድረስ አስበው ሲያስበው ሰው እስከሚያመጣ ድረስ ጊዜ መስጠት ነው። ሰላም ብያለሁ። ያለ መልእክተኛም ደግሞ ያሉት ደግሞ ምንድን ነው? የስ አዎ ስጠው ጊዜ፣ ትንሽ ጊዜ አሳልፍ፣ ዘና ፈታ ይበል፣ ያ ጊዜ ስጠው። ምን ማድረግ አለብህ? ሌላ ሰው ፍለጋ እስከምትሄድ ድረስ ሚስቴን በቦት ጫማው አልጋዬ ላይ እንትን እያለ ሌላ ሰው ፍለጋ ልሄድ ጊዜ ልስጠው? የስ መስጠት አለብህ፣ መስጠት አለብህ። እንዳረብሻቸው አንተ እንደዚህ አይነት የዋህ የለም የሚል እኮ አይጠፋም እኮ። ዋው ነው የሚባለው። ሚስትህን አልጋ ላይ ይዘኸው ባቡ ራሱ ይኸው ኢፍ ኤ ማን ፋይንድስ ኤ ማን ዊዝ ሂዝ ዋይፍ፣ አንድ ወንድ ሚስቱን ከሌላ ወንድ ጋር ቢያገኛት ሹድ ሂ ኪል ሂም ለሚል ነው ይሄ መልስ የተሰጠው። ቀደም አሁን ወንድማችን ምን ብሎ ተናግሮ ነበር? በገጀራ ነበር ምለው ነው ያለው። ለእሱ ግን መልስ የሰጠ የሆነ ብዬ 4 ወንድ አመተህ እንድታሳይና ጊዜ እንድትሰጠው ነው። ጭራሽ ሴት ማስረጃም አትሆንም ማለት ነው። ወንድ ነው ማስረጃ የሚሆነው። ሸሪያው የሚያስቀምጠው 4 ምስክር ማምጣት አለብህ፣ ወንዶች ናቸው። ለምን ሴት ሰው አይደለችም? አንደኛ በምስክርነት ላይ ሴት ግማሽ ነች። በዝሙት ላይ እንደዚህ አይነት ነገሮች ላይ ሸሪያው ኮንሲደር አያደርጋትም ሴቱን። ከባድ ነው። ተቀባይነት የለውም የሴቷ ምስክርነት፣ የወንዱ ነው ተቀባይነት ያለው። 4 ወንድ እኮ ነው የሚለው፣ 4 ወንድ ነው የሚለው ሸሪያው ላይ ያየሁት። ሚስት ባል ያላችሁ ይሄ አሁን እሺ፣ አንድ ሴት አሁን ወንዶች ወሲብ እያደረጋት ወሲብ እያደረጋን ነው። አየህ፣ ልታስጥላት እንኳን እኮ አትችልም ማለት ነው። ልገላገላት አትችልም ማለት ልታድናት አትችልም። አድናታለሁ ባልከው ከዛ ያው ሲደፍራት ያስኩ ምናምን ብለህ ስትል 4 አይደላችሁም እና ጭራሽ አንተ 80 ትለጠጣታለህ ዋሽተሃል ተብለህ ማለት ነው። ሴት ተደፈርኩ ማለትም አችልም ማለት ነው። ሴት ስለሆነች ገባ አትታመንም። 4 ምስክር ልታመጣ ይገባታል። 4 ምስክር ከየት ነው የምታመጣው? እኮ ወንድ ነው ገና የምታመጣው እኮ 4 ምስክሮች። አሁን እየደፈራት ተነስታ ናና ሙሐመድ ኑሪና ቀድርና እዩ እየደፈረኝ ነው መጥተው ደግሞ እንዲህ ቢያዩ መርፌና ክር ሲሆኑ ማየት አለባቸው። የወንዱ ብልጭ ጫፉ የእሷ ማህፀኑ ሲገባ ማየት አለበት። ይኸው ሸሪያውን አንብቡት። ኧረ ይሄ ሸሪያ አይደለም ሸር ነው። ሰው ሳይሆን ነው የሚለው
ሰውን ሳይሆን። ኦኬ ይሄ እንግዲህ ውበቱ የሚባለው ወይ ሰላም ብያለሁኝ። ወይ አላህ አማን ነው ይመስገነው። ይህን ምስክርነት እንዴት ትለዋለህ? ይህን ምስክርነት እንደ እስልምና እንዲያው ትተውና እንደ ሳይንሱ ብትሄድ እንደ ህጉ ብትሄድ እንደ አገራችን እንደ ፍርድ ቤቱ እንደ ህጉ እንኳን ራሱ ብትሄድ እንዴት ነው ሊፈርድልህ? ህግ እንዴት ነው የሚያይልህ? እንዴት ነው ምስክርነትን እንዴት ነው የሚቀበልህ? ለምሳሌ አንድ ሰው ህግ ተካሶ ህግ ፊት ሲቀርብ ምስክሮቹ ቀጥታ ትክክለኛ አንድ አይነት የሆነ መልስ ታልመለሱ ምስክሮቹ ተቀባይነት እንደሌላቸው ራሱ በህጉ ታውቃለህ? በደንብ አውቃለሁ። ስለዚህ ያ ማለት ግን ነሰሰርሊ ከሃይማኖት ውጭ ያለ ማለት ነው። ያ ማለት ነሰሰርሊ አራቱም ብልቷ ውስጥ የሚል አይደለም ህጉም እኮ። ምክንያቱም ወሲብ የሚያደርገው የሚደፍረውም ሆነ ወሲብ የሚያደርገው አካል እኮ እንቅስቃሴን ይኸው ሲገባ ይኸው ውጣ እያለ እያሳየው አይደለም፣ እያስገባና እያስወጣ አሳየው። የወንጀለኛ መቅጫ ህጉ እንኳን ምስክር ይላል። ጾታ አይለይም። የወንጀለኛ መቅጫ ህጉ የግል ጉዳይና አንድ ማስረጃ ራሱ በቂ ነው። አንተ አሁን ለምሳሌ አንድን ሰው እኮ ሊያስገድል እንትን ባለበት አሁን በህጉ አንድን ቤትም ሆነ ምንም በንብረት ራሱ ተጣልቶ ያንን ቤቱን ሆነ ምኑን ሲያስመሰክር እንዴት ነው ምስክርነቱ በጣም ተቀባይነት ያለው? በአንድ ሰው ሁለት ሰው እንኳን ህጉ ተቀባይነት እንደሌለው መሀባን ነው። አንተ ስታስበው እንዴት ነው የሚደፍር አካል አራት ሰው እንቅስቃሴውን እኮ ሊያዩ ይችላሉ። እንቅስቃሴውን እኮ ሊያዩ ይችላሉ። ሎክ እንቅስቃሴውን ሊያዩ ይችላሉ። ራቁታቸውን ልብስ ውስጥ ሆነው ሊያዩ ይችላል። መስካሪዎች ሊያዩ ይችላሉ። ብልቷ ውስጥ ሲገባ አራት ሰዎች ግን ያያሉ ማለት ማይሆን ነገር ነው። አሌስ ደፋሪው ኑ እንዴት እንደምደፍር እዩ ካላለ በስተቀር ወይንም ደግሞ ተደፋሪዋም አስቀድማ አዘጋጅታ ሰዎችን ወሲብ የምትደረገው እዩ ይኸው ብለው እንዲታይ አድርገው ካላደረጉት በስተቀር ወይም ቲቪ እያሉ ነው ከፍቶ በቲቪ እያየ ካልሆነ በስተቀር እንዴት ነው እሱ አራት ሰዎች ብልቷ ውስጥ ሲገባ ካልሆነ በስተቀር ሶስቱ ብልቷ ውስጥ ሲገባ አይተው አንደኛው ግን ራቁታቸውን ተቃቅፈው ራቁታቸው ሆነው እንቅስቃሴ እያደረገ ነገር ግን እንዳጋጣሚ ከጭንቅላት በኩል ነው ያየው። እሱ ጭንቅላታቸውን ተቃቅፈው ተጣብቀው ነው ያየው። እየገባ ይሁን አይሁን አላየም። በዚህ ምክንያት ሶስቱ ዋሽተዋል። እናንተ ሲገባ አይተናል ያላችሁት አንደኛው ስላላየ እናንተ ትገረፋላችሁ ብሎ 80 እነሱ ይገረፋሉ። የሚገርምህ ነገር እኮ ማለት ነው አንድ አንሶላ ውስጥ ሆነው ላይፈጠር ሁላ ይችላል። እንቅስቃሴ ስላየህ እኮ ይፈጠራል ብቻ ብለህ ማለት የለብህም። እንደገና ሶስቱ ካዩ በሶስቱም እንትን ይባላል፣ ችግር የለውም። ሶስቱ በቂ ናቸው ለጥንካሬ ያክል ነው እንጂ አይደለም። አንድ ህግ ሶስት መሳከርትን የሚቀበለው ጎበዝ። አየህ ህጉ ከእስልምና አስተምሮ ይልቅ ምን ያህል የተሻለ እንደሆነ የምታውቀው ከዚህ ነው። ሶስቱ በስራ ከመሰከሩ አይደለም ሁለቱ በስራ ከመሰከሩ ህጉ ያየዋል፣ ይቀበለዋል። የእስልምናው ግን ሶስቱ በትክክል መርፌና ክሮ ነው አይተው ህጉ አይቀበለውም። ከሶስቱ አሁን የአንተው ግን የከፋው ምንድነው? ሶስቱ ሊትራሊ አይተዋል፣ መርፌና ክሮ ነው። ብልቷ ውስጥ ሲገባ አይተዋል። ሶስቱ ብልቷ ውስጥ ሲገባ አይተዋል። አንደኛው ግን ተቃቅፈው ነው ያየው። ከጭንቅላት በኩል ስለሆነ ያንን እድል አላገኘም። ወይንም ልክ ሲጨርሱ ነው ያየው። ወይንም ደግሞ ተቃቅፈው እንቅስቃሴ እያደረጉ ነው ያየው። በዚህ ምክንያት ተቀባይ አይደለም። ምን ይደረጋሉ? እነኛ ሶስቱ ይገረፋሉ 80። ከዛ በኋላ ምስክርነታቸው ውድቅ ይሆናል። እውነት ነው። ምክንያቱም
ምክንያቱም እነዛን ሶስቱን ብቻ አታምናቸውም። በቃ አራት ሲሆኑ በቃ ተሟላ። በአንዱ ብቻም ትክክለኛ ሊሆን ይችላል። ሰው ዋሽ ነው ይዋሻልና ያንን ውሸቱን ለማረጋገጥ ትክክለኝነቱን ለማረጋገጥ አራት መሳክርቶች። ምክንያቱም ምን መሰለ ፍርዱ እኮ ግድያ ነው። የግድያ ፍርድ ስለሆነ አንድን ሰው እኮ ሁለት ሰው መሰከረ ሶስት ሰው መሰከረ ብለህ ያንን ሰው አትገልም ማለት ነው። ቆይ ያላገቡ ሴቶች ወንድና ሴት ቢዘሙቱ ይገደላሉ? አይገደሉም። በቃ ስለዚህ ግድያ ነው ብላችሁ አትበሉ። ለሜሬም ጎንደሬዋ ቅድም ስመልስ ሰምተሃል። ማይገደሉ ከሆነ ስለዚህ ዘሞቱ የሚባሉት እንዴት ነው? እዚህ ላይ ብቻ አውሩ። ዘሞቱ የሚባለው በቃ ትክክለኛ የሆነ መሳክርት አደባባይ ላይ እኮ ሊወጡ ነው። እዛ ለመውጣት ደግሞ በሁለት በሶስት ሰው አይወጡም። አደባባይ ላይ አይቀጠቀጡም። ናሳ እሱም ወይ ጠልቷት እነዛ ጥላትስ ቢሆኑ ለምሳሌ ሶስቱ ዝም ብለው በውሸት የሚመሰክሩ ቢሆኑስ? ለመዋሸት እኮ ካሰቡ ስቲል እኮ መዋሸት ይችላል። አይተናል ብለው እኮ መገገም ይችላሉ እኮ። እንደዛማ ከሆነ አራቱም እንደዛ ብለው ከመሰከሩ ፍርድ ይፈጸማል። እንደሚገረፉ ካወቁ እኮ እንደውም እንዲዋሹ ትገፋፋቸው። እንደዛ ነው። ምስክርህን በውሸት አሟልተህ ተቀረብክ። የሚገርምህ ነገር ህግም በውሸት አዳፍኖ ይመሰክራል አይደለም? ያው በደንብ አስተውል። በዚህ መሰረት ኢትዮጵያ ውስጥም ሆነ የትኛውም ዓለም ላይ ማንም ደፋሪ አይጠየቅም፣ ከእስር ቤት መውጣት አለበት። ደፍሯል የተባለ ሁሉ ከእስር ቤት መውጣት አለበት። ምክንያቱም እንደው ደፈሩ ተብሎ የተያዙት አራት ምስክር እንደው ብልቷ ሲገባ አይተው ነው ብለህ ነው የምታስበው? በየእስር ቤት ያሉት ህፃናትን ደፈሩ፣ ልጆች ደፈሩ፣ ሴቶች ደፈሩ ተብለው የሚታሰሩት አራት ወንዶች ብልቷ ሲገባ አይተው ነው ብለህ ታምናለህ? በሚገርምህ ነገር በዘመናችን እንትን ይባላል እንግዲህ። በበፊቱ እንደዚህ ምርመራ ምናምን ነገር የለም፣ መሳክርት ሆነ። አሁን ግን ምርመራ አለ፣ እንደገና ምስክር አለ። የራሷ የልጅቱ ነገር ምርመራ ይቀበላል እስልምና። ባያዩም በምስክር በአዳፋኝ የሚያስመስክሩበት በምንም የሚያስመስክሩበት ከተመሰከረበት ግዴታ ነው፣ ይፈጸማል። እውነቱን ግን ፈጣሪ ስለሆነ የሚያውቀው የእውነቱን እሱን ወደ ፈጣሪ ነው እንትን የምንለው። ግን ህግን ለመፈጸም ለበደሉ እንትን አታዳመጥ ከሆነማ ያንተን ተረት ተረት እንስማ እንዴ። ስለ ህግ ስለ ተፈጥሯዊ ህግማ የተፈጥሮ ህግ አይምን የሀገር መተዳደሪያ ህግ ፎቶ ሊቀበል ይችላል፣ ቪዲዮ ሊቀበል ይችላል። እስልምና ግን እነኝን አይቀበልም። ስለዚህ የምድራዊ የምንተዳደርበትን ህግ ከሃይማኖት ጋር አታቀያይተው። አራት ምስክርም ግዴታ አይልም እኮ ፍርድ ቤት የእሷን የተበዳይን ይሰማል። እንዴት አድርጎሻል እንዴት ነው ብሎ ይጠይቃታል። ከዛስ ሁለቱ በደንብ ከመሰከሩ ሶስተኛው እንደንትን ይታያል። አይ እኔ የደረስኩት እንደዚህ ሲያደርጉ ነው። አራቱም እኩል እኮ በአንዴ ላይ ደርሱ ይችላል። ሶስቱ ቀድመው ደርሰው መርፌና ክር ሲሆኑ ሊያዩ ይችላሉ። አንደኛው ከኋላ መጥቶ ልክ ራቁታቸው ሆነው ሲነሱ ሊያይ ይችላል። ከዛ ደግሞ ቪዲዮ ካለ ቪዲዮ ይቀበላል ፍርድ ቤት፣ ፎቶ ይቀበላል። በእስልምና ፎቶም ቪዲዮም ተቀባይነት የለውም። ዲኤንኤ ማስመርመር ትችላለች። በእስልምና አይቻልም፣ ተቀባይነት የለውም። ኮኪ ተመልሰሻል። እሱ እኮ ያለው እፎይ ምን እንዳለ ታውቃለህ? አንሶላም ውስጥ ሆነው እንቅስቃሴን ቢያደርጉ ተቀባይን ያደረጉ ማለት አይቻልም። እና የአካል ብቃት ነው የሚሰሩት አንሶላ ውስጥ ገብተው ከሰው ሚስት ጋር ሊሆን ይችላል። እንዴ ዱዓ እያደረጉ ነው ከድሮ። ኧረ ይገርማል። ያንኛው ሀዲስ ማይቀበለው ያኛው ሀዲስ ማይቀበላል። አንድ እሱንም ቆይስቲና ገባ። እኔ አሁን አይኑን ባጠፋው 3 ሰው መስክሮ አንደኛው ተያይዘው ነው ያየሁት ቢል እንደው ምድር ላይ ያለው ፈጣሪውንም ጭምር አማረረ። 3 ሰው መስክሮለት አንደኛው እንደተያያዙ ነው ያየሁት ቢል እሱ ምን ይሰማዋል?
ያ የነገርኩ ነው። በቃ ምንም አማራጭ የለውም። ምንድነው እሱ ዋሽታል ተብሎ ጭራሽ ይገረፋል። ውሸታም ተብሎ ይገርማል እኮ። ኮኪ አለሽ? ይሰማል? ኮኪ ይሄንን አሁን ሸሪያ ቢኖር እኮ ሀገራችን ላይ ወንጀል አይኖርም ይሉናል። አሪስሬስ ሚስትህን አልጋ ላይ አይተሃል? ሪፖርቱ ምንድነው? ሬስትሪክሽን ደጋግሞ እየመጣብኝ ነው። በምንድን ነው? ሰላም ብያለሁ። አድርጉት፣ መቶ ያስገቡት። ሁላችሁም ሰር ያላችሁት ወንድሞች እኔ እንዴት ነህ? ሰላም ነው። ማስፋል ነው። ሰላም ነው። እፎይ ልንገርህ፣ ማዳምጠኝ። እኔ ጋ ምንም ነገር አይሰማኝም። አንድ ጊዜ ልናገር። ብራዘር እያወራህ ነው መሰለኝ። ስልክ ተደውሎብኝ አቋርጦኝ ነው። ስለአንተ አንዳንድ ነገሮች ተናግሬ መውረድ እፈልጋለሁ። በጣም ምርጥ ሰው ነህ፣ የምር ነው የምልህ ማለት ነው። ላደንቅህ ነው የገባሁት። እሺ አችልም፣ ደንቆሮ ነህ። እሺ ደደብ ማለት እንዳንተ ያለ ነው። እሺ ክፍታፍ ናፈልከት የሌለህ ማለት አንተ ነህ። እሺ የራስን ሃይማኖት በስነ ስርዓት ሳትማር ወይም ሳታስተምር ማስተማር ሳትችል የሰው ሃይማኖት ዝም ብለህ ከንክኗት ነው ባሏ ወሲብ አድርጎ ይደረጋል። ደንቆሮ ማለት አንተ ነህ። በግት እስካሁን ከንክኗት ነው፣ አይምሯን ነክቷት ነው። እኔ አሁን ብደፈር ምን ይበልመኛል ብላ አስባ ነው። ይመችሽ። አሰበችውና ምን አይነት የአጋንንታዊ ህግ ነው? 4 ወንድ ብልቴ ውስጥ ሲገባ ማየት አለባቸው የሚለው ከነከናት፣ አይምሯን ነካት። አወጣች፣ አወረደች፣ ማይኳን ደጋግማ አነሳች፣ ዘጋች፣ ሚዩት አደረገች፣ አነሳች። ይሄ እንዴት ነው እሱ ሊሆን የሚችለው? ይሄ እንዴት ነው ተቀባይ ሊሆን የሚችለው? ካላ ጋር ተጣላች፣ ከራሷ ጋር ተጣላች እና አትሊስት ተሳድቤ በወጣ ራሴን አስደስታለሁ አለች። ይሄ ነው ባይዞ ሰዎች ልክ የሆነ በዝምታ ውስጥ ድንገት ከተሳደቡ በጣም ኦቨር ስትረስድ ሆነው በደንብ አስተውሉ። ሳይኮሎጂካሊ በጣም ዲፕረስድ ሆነው ከዛ በኋላ ራሳቸውን በዚህ ለመሸወር ሲሞክሩ ነው። በጣም ተጨንቀዋል፣ አማራጭ አጥተዋል። ያንን ጭንቀታቸውን እንዲህ ብል ቢያንስ እተነፍሳለሁ ብለው ሲያስቡ ነው። ስቲል ግን የሚያሳዝነው ከዛ ጭንቀት ውስጥ አይተርፉም። ልክ ሲወጡ ከወረዱ በኋላ የተደሰቱ ይመስላቸውና 30 ደቂቃ ባልቆየ ጊዜ ውስጥ ደግሞ ጸጸት ይሰማቸዋል፣ ይጸጸታሉ ማለት ነው። ለምንድነው እንደዚህ ያልኩት? ምንድነው እሱ? ስቲል እኮ አልተመለሰልኝም። አሁን እችል ምን ትላለች? እንዴት ነው እሱ? አንድ ሰው ቢደፍረኝ፣ ወንድ ባየሽ ቁጥር ቢደፍረኝ 4 ምስክር ብልቴ ውስጥ ሲገባ 4 ማየት አለባቸው ማለት ነው። አለበለዚያን ይገረፋለሁ ማለት ነው። ምን አይነት ጨካኝ ነው አላ! ምን አይነት አጋንንታዊ ትእዛዝ ነው የሰጠው አላ! ከራሷ ጋር ሁሌም ምን ታደርጋለች? ስትራግል ታደርጋለች። በቃ በቀላሉ እንዲህ ከዚህ ትራማ ውስጥ አትወጣም ማለት ነው። እና ዊነው ፊሊንጉን እንረዳዋለን፣ ፔኑ ይገባናል። ምን ያህል የምትሰቃዩ ምንም ማድረግ አንችልም። ይሄን አስተምሮ ውስጥ አልጣላችሁት ድረስ በዚህ እስከምትመሩ ድረስ እኛም ይሄን መግለጻችን አይቀርም። ይህን ስንገልጠው ደግሞ ሊደብራችሁ ሊያበሳጫችሁ ይችላል። ዊናውጣት አሁን ለእሷ እኔ መሀይም ነኝ፣ ለእሷ እኔ ደንቆሮ ነኝ የሆነበት ምክንያት ለምንድን ነው? እንዴት ነው አንድ ሴት ልጅ ተደፍራ 4 ምስክር ብልትሽ ውስጥ ሲገባ አንቺ የምትባለው እንዴት 4 ምስክር እንዴት ልታመጣ ትችላለች? ተደፈርኩ ስትል 4 ምስክር አላመጣሽምና ዋሽተሻል ተብላ ትገረፋለች። ይሄ እንዴት ነው ብዬ ለእሷ መፍት ስቆምላት እኔ ለእሷ ደንቆሮ ነኝ። እሷ የምታስበው ምንድን ነው? እሱ 4 ወንድም ቢጫወትባት ቢደፍራት 4 ምስክር ብልቷ ውስጥ ሲገባ እስካልታልየች ድረስ እስካልተያዘች ድረስ አልዘሞተችም። እንደዛ የምታስበው
ማለት እሷ ታደርግ ይሆናል። ለዚህ ነው ገባ። ሸሪያው ተመችቶት ይሆናል ገባ። በጣም ይከላከልላታል። የአካል ብቃት እየሰራን ነው ምናምን ስትል እንጂ ያላረግንም ካለች ሸሪያ ይቀበላታል። ስለዚህ ያናድዳታል። ሲጀመርም የዞን ኩምቢ መስላ እኮ ነው የመጣችው። ፊቷን እንትን የዞን ኩምቢ ፊታቱ ምን ማለት ነው? የሰው ልጅ እኮ ፊቱን ባዶ ያደረገለት ፈጣሪ ፊትህን አትታይ ብሎ ቢከለክል ፀጉር አያረግብንም? የዞን ኩምቢ። ኦኬ ሰላም ነው አለን። እንዴት ነህ? ይመስገን ነው። ኦኬ ጥያቄ ልጠይቅሽ። ጠይቀኝ ካወቅኩት። የዘሞተች ወይንም ዘማዊ ምንድን ነው ቅጣቱ በእናንተ? በሃይማኖቱ ደረጃ ነው የምትለኝ? ያ በሃይማኖቱ ደረጃ ያው ትፋታለች። ከዛ በኋላ የህጉንም ጨምሮ ነው የምነግርህ የበለጠ የማውቀው። እሺ ንብረቷ ይወሰዳል፣ ሁሉ ንብረቷ በሙሉ ወይ እሷ ወይ እሱ አንዳቸው፣ ለሁለቱም እኩል ነው ህጉ። እሱ ከዘሞተ የእሱ ይወሰዳል። የሁሉም ማንኛውም ነገር ይነጠቃል። ማንም ይነጥቀው? እኔ በህጉ ደረጃ ነው ማውራህ አይደለ? በሃይማኖቱ ሳይሆን በህጉ ጨምሮ። እኔ ህጉን ነው እያልኩ ያለሁት። ሶሪ ሃይማኖቱን ነው እያልኩ ያለሁት። ሃይማኖቱን ነው። ሙስሊም ነች። እኛ የዘሞተች ምንም ሲደረግ ምንም አይደረግም። ትፋታለች። በቃ በዛው ነው ያልጋው። ትፋታለች። ያያለች ተውራን አትተገብሩ ማለት ነው። ማለት ህጉን የሙሴን ህግ አትተገብሩ ማለት ነው። ምን ይደረጋል? እስኪ አንተ ንገረኛ። እኔ ምናልባት እንደምንፋታ ነው የማውቀው። አንድ ሰው እንደዛ አይነት አድርጎ ከተገኘ አስታውሰኝና ላቅ እችላለሁ። ዘዳግም ምዕራፍ 22 አንዴ ክፈተው። እሺ ከነገርከኝ አስታውሰዋለሁ። ኦኬ ቁጥር ስንት ላድርግ? አይ ቲንክ ቁጥር 25 አካባቢ አድርገው። እሺ ኦኬ እንደዚህ ይላል። ነገር ግን ሶሪ 24 ጀምር። ኦኬ የዘሞቱ እንደዚህ ይላል። ሁለቱን ወደዛ ከተማ በር አውጧቸው። ብላቴናይቱ በከተማ ውስጥ ሳለች አልጮኸችምና ወሲብ ሲያደርጉ ሁለት ወሲብ ቢያደርጉ ቢዘሙቱ ማለት ነው ያላገቡ አልጮኸችምና ሰውየውም የባልንጀራውን ሚስት የሰው ሚስት አስነውሯልና እስኪሞቱ ድረስ በድንጋይ ውገሯቸው፣ እንዲሁም ክፉን ከመካከል ታስወግዳለህ ይላል። ማለት ለምሳሌ ባለትዳር ሆና እሱም ባለትዳር ቢሆን የሰው ሚስት ቢገናኝ ከዛ ካልጮኸች በድንጋይ ይወገራሉ ይላል የሙሴ ሕግ። እኛ ጋር በድንጋይ የሚወገርም ሰው የለም። እርግጠኛ ነኝ እስካሁን የተያዙ ሊኖሩ ይችላሉ እና የተወገረ ሰው የለም፣ አይወገርም። እሺ ከጮኸች ደግሞ ሁለቱን ወደዚያ ከተማ በር አውጧቸው። ብላቴናይቱና በከተማ ውስጥ ሳለች አልጮኸች፣ ከፍ አድርገው። ነገር ግን ሰውየው የታጨችውን ልጃገረድ በሜዳ ቢያገኛት በግድ አሸንፎን ቢደርስባት ያ የደረሰባት ሰው ብቻውን ይገደላል ይላል። በፍጹም የለም ማለት በዛ አይነት ህግ አንኖርም እኛ አሁን በአሁኑ ሰዓት። አሁን ይህንኛውን ህግ በምንድን ነው እሱ? እናንተ አሁን አዲስ ኪዳንን አትቀበሉም። አዲስ ኪዳንን ሳትቀበሉ በማን ህግ ተሽሮ በየትኛው ህግ ተሽሮ ነው እንዴ? እኛ በህጉ ነዋ የምንሄደው። ድሮ በሚከተሉት ከሄድንማ አሁን እንደነሱ እንደሚያደርጉት አሁን በሸሪያ በምናምን በሚሉትማ ሰው ሊያልቅ ነዋ። ታዲያ እንደዛ ከሆነ ስለዚህ ያለው እኛ ጋር ምንድን ነው መሰለህ? ይኸውልህ ቆይ ልንገርህ። እኛ ጋር ያለው ስትጋባ የምትፈርመው ውል አለ። ባል ነው የሚፈርመው። ወደ ብዙ ሚሊዮን ብር ይፈርማል፣ ቃል ይገባል። እና በዛን የሆነ ነገር አድርጋ ከተገኘች እንዳልከው አሁን የሆነ ነገር አድርጋ ከተገኘች ያ አይገባትም። ንብረት የለም ምን የለም። በህጉ ነው። በህጉ ብቻ አይደለም በኦሪቱም ጨምሮ ነው የምልህ። የጻፈው ኩቱባ ነው የሚባለው። ጋብቻው ድንግል ከሆነች ስንት ነው የሚውለው? ምን አልከኝ? ድንግል ከሆነች መቼ ነው የምትጋባው?
እንዴት ድንግል ከሆነች መቼ ነው የምትገባው? በስንት ዓመቷ ማለት ነው? ኖ አመቱን ሳይሆን ድንግል የሆነችና ያልሆነች የሚጋቡበት ቀን አለ። አታውቂውም? እንደዛ ድንግል ብዙዎቹ ድንግል ሆነው ነው የሚያገቡት። በአክራሪዎቹን ነው የማወራህ። አሁን አክራሪ በጣም የሚያከሩ እኛ ጋር አሁን በምን ይከፈላል መሰለህ እፎይ? አሁን የምትለው የኦሪትን የሙሴን ሕግ ለመከተል በአብዛኛው አክራሪ መሆን አለብህ። አክራሪ ስትሆን ነው የምትከተለው። እሱም እንደዛ ሆኖ አሁን እንዳልከው ትወገር ምናምን የሚባል ነገር የለም። እንደዛ ሆኖ እንኳን እንዳልኩ የሙሴን ሕግ ነው። ይሄም ራሱ ክቱባ የሚባል አለ። ወደ ብዙ ሚሊዮን ብር አስይዞ ነው የሚያገባት ማለት ነው። በዛን ሰዓት ይሄን ነገር ካደረገች በሙሉ ንብረቷ እንዲነጠቅ ነው የሚሆነው፣ በኦሪቱም ጨምሮ ማለት ነው። ከዛ በተረፈ ትወገር ይወገር ምናምን የሚባል ነገር የለም። ስለዚህ ንብረቱ ብቻ ንብረት ይወሰዳል። በቃ ያው እሷን ቀጥሎ የሚያገባት እንዳያገባት እና ብዙ ነገሮች ያው እንትን ይሉባታል እንጂ በፍጹም ትወገር ይወገር የሚባል ነገር የለም። ሁሉም የራሱን መንገድ ነው ይዞ የሚሄደው እና አክራሪዎቹ ጋር ነው ደግሞ እንዳልኩ ይሄ ከረር የሚለው እንጂ ኖርማል ሰው ያው ኖርማል ነው። ኖርማል ከሆነማ ማንኛውም እምነቱ ጋር እኛ እናከብራለን። ለወስልህ የሙሴን አናከብር ማለት አይደለም። ብዙ ህግጋቶቹ እናከብራለን። ይሄንን ትወገርን ሳይሆን እናከብራለን ብዙንም ባይሆንም። ሌላው ግን ቆይ አንድ ጊዜ እፎይ፣ አሁን ሙስሊሞችን አንድ ጊዜ አንድ ጥያቄ አንድ ሙስሊም ይመልስልኝ መጠየቅ ፈልጌ ነበር። አሁን ይቻላል? እሺ ክርስቲያኖችን ብዙ ጊዜ ያው በማርያም በምናምን በገብርኤል ታምናላችሁ በማለት እኛ አንድ እግዚአብሔር ነው የምናምነው በማለት ያው ይገላሉ፣ ይጨፈጭፋሉ። አይሁዶችንስ ምንድን ነው ምክንያታቸው? ማወቅ እፈልጋለሁ። በአንድ እግዚአብሔር ነው የሚያምኑት አይሁዶች። ምክንያታቸው ምንድን ነው? አሁን ለጥላቻና ለጭፍጨፋው አንድ ሙስሊም ይመልስልኛል። እድሜ ልካቸው አይሁዲዎችን እኛን የሚያሳድዱበት ምክንያት ምንድን ነው? ማወቅ እፈልጋለሁ። የእናንተ ይህ የሆነ ምክንያቱ። እኔም ደግሞ አንቺን ልጠይቅሽ፣ ለምንድን ነው አይሁዶች እኛ የምጨፈጭፉት? ማንን ጨፈጨፍን? አይሁዶች እኛን አንተ ክርስቲያኖችን በምን አይሁድ ክርስቲያኖችን ከሙስሊም ያልተናነሰ እኮ ነው እናንተም እኛ የምጨፈጭፉት። መቼ ጨፈጨፍን? የት ታሪክ ዞር ብለሽ የት የጌታን ደቀ መዛሙርቶች ራሱ ያሳደዱት፣ የሰቀሉት፣ ያባረሩት እነሱ አይሁዶች አሉ። የኢየሱስን ታሪክ ነው የምታወራልኝ? ከዛ ጀምሮ እውነት ነው እፎይ፣ እየተሳሳትክ ነው እፎይ። በኢየሱስ ጊዜ የነበረውን ነው የምታወራው? ከዛ ጀምሮ ታሪኮችን ካየሽ ኢቨን የመን ላይ ራሱ ኃይለኛ በካሌብ ጊዜ ከ5 ምናምን አካባቢ ላይ ኃይለኛ ጦርነት ነበረ። አይሁዶች ክርስቲያኖችን ለማጥፋት አረቡ ምድር ላይ እንትን ብለው ነበረ። ኦቨርኦልና 5ኛው ሴንቸሪ አካባቢ ማለት ነው። የድሮ ነው የምታወራኝ። አሁን በአሁን ባለንበት ሰዓት ግን እንደ አይሁዶች ክርስቲያንን አስከብሮ የሚያኖር ሰው ማንም የለም። ሲቀጥል እዚህም ሀገር ራሱ ቆይ አስጨርሰኝ። እዚህም ሀገር ራሱ ቢኖር እፎይ አንድ ጊዜ እዚህም ቢሆን እንደ አይሁድ የክርስቲያንን መብት የሚጠብቅ የለም። ዳናዊት አይሁዶች እኛን አላስከበሩንም። አይሁዶች እኛን አስከብረውናል ብለን አናምንም። ይሄ አንተ እምነት ነው እንጂ በፍጹም እውነታው እዚህ ምድር ላይ ያለው ኢየሩሳሌም ውስጥ ኢቭን እንኳን ያለው ቦታችሁና ሁሉ ነገራችሁ የተከበረው በአይሁዲዎች ነው። እሱ ለታሪክ ነው፣ ከታሪክ አንጻር ነው። ከታሪክ አንጻር ትቀበሉት ለእናንተም ጥቅም ስላለ ቱሪስት ስለሚመጣ ነው። ታሪካዊ ቦታ የሙስሊሞችንም ታሪካዊ ቦታ ነው። የሙስሊሞችንም እዛችኋላል ይዛችኋል ማለት ምን ማለት ነው? የሀገሪቱ መንግስት ነው ሊያስከብር የሚችለው እስራኤል ስለሆነች የእንትኑ ባለቤት። ያ እንደ ታሪክ ጠቃሚ ስለሆነ ለምሳሌ መስጊድ አላስቃን እንትን ስትሉ ሙስሊሞች ናቸዋል። መስጊድ አላስቃ ላይ ቤተመንግስት መቅደሱ ነበረበት የሚባለው ቦታ። ስለዚህ እንደ ታሪክ አታምንም? ኢየሱስ ያምን የለ እንደ ቤተ መቅደሱ እንደነበረ እንዴት አንተ አታምንም? የሆነ በመውላወል ነገር ነው የምትናገረው፣ ባለማመን ውስጥ ምን ብያ ወላወልኩኝ? ለው አይደለም አልነበረም ነው የምትለው። አሁን አላቅሳ የነበረበት ውስጥ ቤተ መቅደስ አልነበረም። አንቺን እኮ ነው ኮንፈርም እንድታደርግ እየጠየኩሽ ያለሁት። እኔማ ስለማቅ እዛችሁታል። ለታሪክ ቤተ መቅደስ የነበረበትንም መስጊድ አላስቃ የሚባለውን እዛችሁታል። ግን ምንድን ነው ይሄንን ስትይዙት ለሙስሊሞች ያዝናችሁ አይደለም። ለእኛም ደግሞ እነ ደርስ ሱልጣንን ስትይዙ ለእኛ ያዝናችሁ አይደለም። ታሪካዊ ነው፣ ቦታው ይጠቅማችኋል፣ ቱሪስት ስለማይመጣላችሁ ነው። ስለዚህ ሙስሊሞች ለምንድን ነው እኛ የሚገሉ ስትሉ እኛንስ እናንተ የምገሉበት ምክንያት ምንድን ነው? ሙስሊሞች ኦኬ እኛን
አንቺ ባልሽው ሎጂክ ከሆነ ማርያምን ስለምናከብር ገብርኤልን ስናከብር፣ እሺ ቆይ ሀው እንዴት ጀስቲፋይ ሊሆን ይችላል? ማርያምናል ገብርኤልናል ይሄን ማለታችን እንድንገደል ምክንያት ይሆናል ወይ? ሙስሊሞች እንዲገሉን ይሄ ምክንያት ይሆናል ወይ? ጥያቄ እኔ እኮ እነሱን እኮ ነው የጠየኩት። አንቺ አንድ አምላክ አልሽ። እሺ የአንቺ አንድ አምላክ አንዴ የእነሱ አንድ አምላክ ነው ብለሽ ታምኛለሽ? በፍጹም። ኦኬ አንቺ የምታመልከው አንድ አምላክ ከእኛ ጋር ነው የሚቀርበው ከእነሱ ጋር? ከክርስቲያን ጋር። ስለዚህ ከክርስቲያኖች ጋር ነው የሚቀርበው የአንቺ አንድ አምላክ። ሙስሊሞች የምትሰሩት ፕሮፓጋንዳ ድራማ፣ አይሁዶች ከእኛ ጋር ይቀራረባል የሚሉ ቁርጣችሁ ልንገራችሁ። በፍጹም ያንን እኮ ነው የምልህ እፎይ፣ የድሮውን ነው እንጂ አሁን ባለንበት ሰዓት ከስንት አንድ የምታየውን ወይ አንድ ወታደር ወይ እንደዚህ ያደረገ የሚባለውን እያየ ይሆናል እንጂ በፍጹም እስራኤል ከክርስቲያን ጋር ነው የምትቆመው። ይሄ የታወቀ ነው። በፓርላማ መስቀል ያለው ወታደር እንኳን ከጎናችን አይቀበርም ብለው በቅርብ ጊዜ ፓርላማ ጭምር አጽድቆ ና ስማኝ፣ ላስረዳው እችላለሁ። ፎይ ትችያለሽ፣ ታሪኩን ስለማውቀው ዚስማሽ ግን እሺ፣ የተወሰነ በቃ ካወቀው አንተ ካወቀው ይበቃናል። ግን ማንኛውም እንደነገርኩ አክራሪ ይሁዲዎች አሉ፣ አክራሪ ይሁዲዎች ክርስቲያኖችም አሉ መሀላችን ማለት ነው። ስለዚህ መቃብር ደረጃ እስላሙም ለብቻው እንደሚቀበረው ክርስቲያኑም ለብቻው ነው መቀበር የሚፈልገው፣ ለብቻው ነው የሚቀበረው፣ ከአይሁዶች ጋር አይቀበርም። ያ ግን ጥላቻን ለማሳደግ ወይ ምናምን ለማድረግ አይደለም። ማንኛውም በሃይማኖቱ እንዲቀበር ስለሚፈለግ ነው። ከዛ በተረፈ ግን አሁንም እፎይ ዲር ሱልጣንንም በተመለከተ ቢሆን እስራኤል ለራሷ ጥቅም ስትል ልትል አትችልም። ምክንያቱም እኔ እዚሁ እያለውኝ ስለማቅ ማለት ነው ምን ያህል ከግብጾች ጋር እየተከራከረች እንዳለች ለኢትዮጵያኖች፣ አይሁዶች፣ ለክርስቲያኖች ብላ። አዎ ያን ልክ ነው ልትለኝ አትችልም። እንደዛ ማለት አችልም። ከግብጾች ጋር መከራከሯ፣ ግብጾችም ኦርቶዶክስ ናቸው እኮ እንደኛው ናቸው። የታሪካዊ ቦታ ስለሆነ እና ታዲያ ለምንድን ነው ለክርስቲያን ኢትዮጵያኖች የምታግዘው? ለምን ይመስልሃል? አዳምጪኝ። ያ ኢትዮጵያኖች ልታግዝ የምችለው ምንድነው? ኃይለሥላሴ ምን ያህል እንደረዳት ምናምን እዛ ምን እንዳደረጉ ታውቂዋለሽ ታሪኩን ብዬ እኔም ልለፈው። ስለዚህ ግብጾችም ያዙት እኛም ያዝ ነው ያህል አልረዷትም። እሺ ይሁን። ግብጾችም ያዙት እኛም ያዝ ነው። እንደው ለኢትዮጵያ ሲሆን ለክርስቲያኖች ረዳች፣ ለግብጾች ካልሆነ ደግሞ ክርስቲያኖች የሚባል አይደለም። ግብጾቹም እዛ ያሉት ክርስቲያን ናቸው፣ ኦርቶዶክስ ናቸው። እነሱ ኮፕቲክ ኦርቶዶክስ ናቸው። እኛም አንድ እንትን ውስጥ ያለንን ሲስተር የሆነ ሃይማኖት ውስጥ ነን፣ ታማቾች ነን። ስለዚህ ታሪካዊ ፖለቲካ ስላለበት ነው የግብጾቹና የኛ ሽኩቻው ፖለቲካዊ እንድምታ ስላለው እንጂ ግብጾቹ ኦርቶዶክስ ሳይሆኑ ቀርተው እኛ ኦርቶዶክስ ሆነን አለን በዛ ቦታ ላይ ጠቡ ያለው ፖለቲካውም እዛ ውስጥ ስለገባበት እና በዛ ውስጥ ደግሞ የራሳቸውን ጥቅም ማስከበር የሚፈልጉ ፖለቲካ ተቋማትም ስላሉበት ነው እና ከዛ አንጻር ነው መስዋዕት የሚሆኑ ብዙ አይሁዳውያኖችም እኛ ጋር ስላሉም ጭምር ነው። ኤኒዌይስ ምንድነው እሱ ዋናው ፖይንት ዳናዊት እንዳነሳሹ በዚሁ ክሊር ላድርግላችሁ። ሙስሊሞች ብዙ ጊዜ የሚመስላቸው እዚህ ያሉ ቲክቶክ ላይ ውርውር የሚሉ ኡስታዞችም ተራ ይሁዲነን የሚሉ ያመጡና እናንተ ናችሁ ከኛ ጋር የምትቀርቡት፣ ክርስቲያኖች አይቀርቡ ነው፣ ክርስቲያኖች እንትን ናቸው፣ ሙስሊሞች ጋር አንድ ነን ምናምን ነገር የሚል ፕሮፓጋንዳ ይሰራሉ። በፍጹም አንድ አይደሉም። ለምሳሌ ዘዳግም ምዕራፍ 14 ላይ በቁጥር 1 ጀምሮ ሙሴ እግዚአብሔርን አባቴ ብሎ ይጠራል። በእስልምና ከባዱ ወንጀል አላህን አባት ብሎ መጥራት ነው። ኢሳያስ ምዕራፍ 63 ቁጥር 16 ላይ እግዚአብሔር አንድ አምላክ አንድ አባት አለን ይላል። በእስልምና አላህ ሚስት ሳያገባ ይህንን መባል አይችልም። የእስልምናው አላህ ለሊት ለሊት ወደ ታች የሚመጣ ነው። የእናንተ አምላክ ወደ ታች ለሊት ለሊት የሚመጣ ነው? በፍጹም። ከዛ የበለጠ ደግሞ አንድ ነገር ልንገርህ። እንደዚህ ስታነሳ አሁን እኛ ሀገር ልጆቻችንን የእግዚአብሔር ልጅ ብለን እንጠራለን፣ ስማቸውን ማለት ነው። አሁን ቤን ኤል የእግዚአብሔር ልጅ ማለት ነው። ባትኤል ደግሞ በሴት በኩል የእግዚአብሔር ልጅ ማለት ነው። ያ ማለት እግዚአብሔር ወለዳት ማለት ወይ የወለደው ማለት አይደለም።
ስም ነው። እግዚአብሔር ልጆች ነን ማለት ነው። ሁላችንም የእግዚአብሔር ልጆች አይደለንም እንዴ? ሁላችንም የእግዚአብሔር ልጆች ነን። ስለዚህ አሁን በእነሱ ሁልጊዜ ከእስላሞች ጋር ያለኝ እንትን ምንድን ነው፣ እግዚአብሔር ልጅ የለውም እንዴት ለልጆቻችሁ የእግዚአብሔር ልጅ ብላችሁ ትጠራላችሁ የሚል ማለት ነው። ያ ማለት አይደለም። ሁላችንም የእግዚአብሔር ልጆች ነን እና ለማንኛውም ለክርስቲያን ጥላቻ የለብንም። እኛ ለክርስቲያን ነው የበለጠ የምንቀርበው ብዬ ነው ማስበው ብቻ ሳይሆን ነው እኛ ያለያየን ኢየሱስ ከተወለደ በኋላ ያለው ማነው አዲስ ኪዳን ላይ ባለው ነው እንጂ በሙሉ ታሪካችን ዘኦሪት ዘፍጥረት ዘዳግም ምናምን አንድ ነው ታሪካችን። ከኛ ጋር ነው እናንተ የምትመሳሰሉ። እኛ ነቢያትን የምንቀበልበት እስላም ጋር አይደለም። ነቢያትን እኛ የምንቀበልበት ነቢያታችንም የእኛ ናቸው ታውቃለህ። ያ ነቢያቶች የምንቀበልበትን አስተምሮ እናንተ ትቀበላላችሁ፣ እኛም እንቀበላለን። ሙስሊሞቹ ከሚቀበሉበት ጋር ግን አትመሳሰሉ አይደል? በፍጹም እፎይ ነቢያቶቻችን በሙሉ እኮ አንድ ናቸው እኮ አይሁዶች አይደሉም እንዴ? ብዙ ነቢያቶች እና ታዲያ ስለዚህ አንድነታችን ከኦርቶዶክስ ከክርስቲያን ጋር ነው እንጂ ከእስላም ጋር ሊሆን አይችልም በፍጹም። ስለዚህ በስድስተኛው ሴንቸሪ ላይ እንደተዋሸበት በነቢያቶች ላይ ታምናለሽ ማለት ነው። መሐመድ በነቢያቶች ላይ እንደዋሸ በሚገባ ሲቀጥልም ደግሞ አንድ ጊዜ መጨረሻ ፎይ ሲቀጥልም ኢየሱስን እኛ ይቀጣ አንድ ጊዜ ኢየሱስን እኛ አልመጣም ይመጣል ምናምን ብንልም ኢየሱስ ዞሮ ዞሮ ወደዳችሁም ጠላችሁም የኛ ወገን ነው የኛ ነው። ስለዚህ እንደፈለጋችሁ ልተረጉሙ ትችላላችሁ። ነቢያቶችም እንደዛው ማለት ነው። በቃ አመሰግናለሁ። እሺ ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የስ ወደ ገዛ ወገኖቹ ወደ እናንተ መጥቷል። ያ ወገናችን ነው ብትሉም በአፍ ከሆነ አይሆንም፣ መቀበል ያስፈልጋል። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ላይ ወደ ገዛ ወገኖቹ መጣ፣ የኛ ወገን ነው አልሻል፣ ወደ ገዛ ወገኖቹ መጣ ይላል። አዲስ ኪዳንም ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ይሄም ከስጋና ከደም አይደለም፣ ሙስሊሞቹ እንደሚሉት በባልና በሚስት ከወንድ ፍቃድ እንደሚወለድ አይደለም። እናንተ አብርሃም አባታችን ነው ትላላችሁ። ዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 54 ጀምሮ እንደሚናገረው ክርስቶስስ ማን ነው ስንል እናንተ አብርሃም አባታችን ከምትሉት ዕብራውያን ምዕራፍ 2 ላይ ቁጥር 15 ላይ የያዘው የአብርሃምን ዘር እንጂ የመላእክትን አይደለም ይላል። ስለዚህ የያዘው የማንን ነው? በስጋ የተገለጠው ከማን ነው? ከአብርሃም ዘር ነው። የአይሁድ ንጉሥ ስለሆነ ማለት ነው። ዞሮ ዞሮ የኛው ነው። እሱን ብቻ ካወቃችሁ ይበቃል። የኛ ዘር ነው ኢየሱስ። ተቀበልንም አልተቀበልንም የኛ ዘር ነው። ሊፋቅ አይችልም ማለት ነው። እሺ አመሰግናለሁኝ። ከዛ በተረፈ እፎይ እንጋብዝሃለን። ኢየሩሳሌም መተህ ኢየሱስ የጸለይባቸውን ቦታዎች የነበረባቸውን የተቀደሱ ቦታዎችን ብታይ እንጋብዝሃለን። በዚሁ አጋጣሚ መሰቀሉን ታምኛለሽ? መሰቀሉን ታምኛለሽ? አይሁዳኖች አሳልፈው ሰጡት እንጂ አልሰቀሉትም። ታውቃለህ? ያ ሮሞች እንደሰቀሉ ግን ታምኛለሽ? አሳልፈው እንደሰቀሉ? በሚገባ በሚገባ። መልካም ሙስሊሞች መልካም። ወደ ቶፒኩ እንመለስና አቡካዲ አንድ ጥያቄ አለኝ። እኔ ማለት የአይሁድ ወገን የሆነው ኢየሱስ በምንድን ነው? እኔ ደግሞ የማውቀው አስተምሮ ምን መሰለ፣ ክፉ ህዝቦች ስለሆኑ እነሱን ለማስተማር ነው የተላከው የሚል ነው በእስልምና ላይ። እንደዛ ብሎ ነገር የለም። ከአይሁዶች በስጋ የተገለጠው ከነሱ ነው፣ ከስጋ የተወለደው ከነሱ ነው። እነሱ ምድር ላይ እነሱ ምድር ብቻ ሳይሆን የተወለደው በስጋ የያዘው የአብርሃምን ዘር ነው። ማርያም ከነሱ ነው የተወለደችው። እሱ የተወለደው ከእሷ ነው። ስጋና ደሙን የተካፈለው ከእሷ ነው። ስለዚህ የእነሱን ዘር ነው የያዘው። ወደ ቶፒኩ እንመለስና ቡካሪ ድንኳን ነበረች ነው እሷ። እንደዛ ከሆነ ልክ ነው። ያ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሄውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞትና ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ከፍ አድርገው የአብርሃምን ዘር ይዟል እንጂ
የያዘው የመላእክትን ዘር አይደለም። ስለዚህ ከአይሁድ ወደ እነሱ ወገን መጣ ሲባል ከእነሱ ዘር ከአብርሃም የተወለደ ስለሆነ ነው። ኤኒዌይስ አቡ ካሊድ እንኳን ደህና መጣ። ወደ ርዕሳችን እንመለስ። ዝሙት በእስልምና ምስክርነት ተቀባይ እንትን አስባለችህ። እንግዲህ ያው ከርዕስህ አወጣችህ። ዞሮ ዞሮ ይቅርታ። ለማንኛውም የሚባለው ዝሙት እንዴት ነው ተቀባይነት ያለው እንደ እስልምና? ምን የሚባለው አንድ ሰው ዘሙቷል የሚባለው ተቀባይነት ያለው እንዴት ነው ዝሙት በእስልምና? እሱ ብዙ እውቀቱ የለኝም፣ ግን አራት ምስክሮች መኖር አለባቸው ትክክለኛ ባይናቸው ያዩ። እንዴት ነው ትክክለኛ ባይናቸው ያዩ ሲባል እሱን አብራራለን። ለምሳሌ አንድ ሰው ከአንድ ሴት ጋር ዝሙት አደረገ ከተባለ ዝም ብሎ ወይ በአይኑ ወይም ይዟት ሲማትም ካየ ከዛ ዝሙት አድርጓል ማለት አይችልም። ለምሳሌ ስለዛ ግዴታ ማየት አለባቸው። ያንን ዝሙት መሆኑን እውነተኛ መሆኑን አራት ሰዎች መሞት አለባቸው። እንዴት ነው የሚያዩት? ዝሙት መሆኑ እንዴት ነው አይተዋል የሚባለው? እንዴት ሲሆን ነው አይተዋል የሚባለው? እኮ እንዴት ነው ዘሙተዋል የሚባለው? ለምሳሌ ተቃቅፈው ራቁታቸውን ቢሆኑ እንደዚህ ተቃቅፈው አየ እየተሳሳቡ ትንሽ ይቆራረጣል መሰለኝ እሱ ጋር። ይኸው አሁን አንድ የሆነ ቀሰዲስ አለ። ብዙውን ጊዜ ያ ምን መሰለ ሱች ነበሩ። ከዛ የሆነ እንትን ውስጥ ገብቶ ተዘጋቸው በሶስቱም ላይ ማለት ነው። የሆነ ቋጥኝ ድንጋይ መጣና ያንን ቀዳዳውን ሶስቱም ላይ ነው ያሉት። ከሶስቱ አንደኛው ሁሉም እስቲ ያለን ጥሩ ስራ ያሰራነው ነገር ካለ በሱም አላህ እንትና ከደናደር ለማንኛውም ጥሩ ነው። ሁሉም ያደረጉትን ጥሩ ነገር እንትን እያሉ ያለ አንዱ ደግሞ እመጣለሁኝ ወይ ያለው ከአንተ ጋር ማለት ነው። ጥሩ ነው ውይይቱ፣ ደስ ይላል። ደናደር ለማንኛውም ተመችቷል። ጨርሱ። ኦኬ መልካም። በቃ መልካም አዳር። ብቅ በል ነገር እሺ ጨርሱ። እሺ እፎይ፣ በዚህ መሀል እኔ አንተን ልጠይቅህ ነው። ግን አሁን እንግዲህ እስካሁን በሰማነው መሰረት መሳሳም ዝሙት አይደለም ማለት ነው እንደ እስልምና። እንዲህ እየሳማት እንግዲህ ሰምተዋል አይደለም? አሁን ራሱ አቡ ካሊድ እያለን የነበረው አስጨርሰኝ በእናትህ ቆይ አስጨርሰኝ። ኔትወርክ አስጨርሰኝ በእናትህ ቀጥል። እሺ ቀጥል። ዳራ እየተቋረጥክ ነው። አትሰማው ነው? እሺ ብር ነበረውና የሆነ ያጎቱ ልጅ ናት። ብር ጠይቀችው። ብር ስጠይቀው ይሄንን ነገር ዝሙት ለማድረግ ማለት ነው። ከዛ መጨረሻ ላይ ብሩን ሲከለክላት ፍቃደኛ ሆነች። መጀመሪያ እምቢ ብላ ትታ ነበር። መጣችና ፍቃደኛ ለመስጣት ማለት። ከዛ ሁሉ ነገር ጨርሶ ልብሳቸው ጠልቆ እያለ አላህን ፍራ አለችው። የራስን ያለው ነገር እንዳነካብኝ አላህን ፍራ አለችው። ይሄ ሰውዬው ደግሞ የዛኔ ለአላህ ብሎ አንፈርቶ ከዛ ትቶ ተነሳ ማለት ነው። በዚህኛውም ወይ የሆነ ብቻ አላህን ፈርቶ ሊቶ ይችላል ምናልባት በማለት ነው። ግን ለዛ ነገር ደግሞ ትክክለኛ አራት ማስረጃዎች ልክ እንባም ያመጣ መርፍና ክር እንትን እንደሚደረገው ማየት አለባቸው በትክክለኛ ማለት ነው። እንባም ያመጣ ለመስካርነት ሶፍት ምናምን ነገር ልስጥ መሰለኝ። ፉይ አይደለም እየተሰማኝ አይደለም የምታወሩት። የነገርከን ተረት እንባ ያመጣል። ምንድን ነው ያላችሁት? ችግር የለውም። እሺ አሁን ማስረጃ ከእናንተ በኩል ስጡኝ እስቲ።
መርፌና ክር ሲሆኑ ነው ያው ማየት አለበት አልክ። መርፌና ክር ምንድን ነው እሱ? ምኑ ነው መርፌና ክር? ሲሳሳሙ ነው ወይንስ እጅና እጃቸው እንደዚህ ሆነው? አይ ደረጃ አለው። አሁን አንድ ሰው ስለሳመ ዝሙት ሰርቷል ማለት ነው። መርፌ ይዞ አይሄድማ። መርፌና ክር ማለት እሷ መርፌ እሱ ክር ይዘው ነው። ምንድን ነው መርፌና ክር ካለ? አይ በቃ አንተ እንደተረዳው ነው እኮ። ምን አልገባኝም እኔ ያልኩት። በቃ ቀጥታ ግንኙነት ሲያደርጉ ማየት አለበት ያ ሰው። አራቱ መስካሪዎች ማየት አለባቸው እርግጠኛ ሆኖ ማለት ነው። ካዩ ምስክራቸው ትክክል ነው ማለት ነው። ግንኙነቱን ነው እንደ መርፌና ክር ያልከኝ? መጀመሪያ አልገባም ነበረ ወይስ እንትን ለማለት ፈልገህ ነው? አልተረዳሁትም ነበር፣ አልገባኝም ነበር። አንዳንዴ ታውቃለህ። ኦኬ መርፌው ማን ነው? እሱ ነው እሷ ነች? ለእኔ እንደዛ እንዳይገባኝ ወይ መርፌው እሱ ነው እሷ ነች? አንተ እንደዚህ ድንግርግር ይበለኝ። መርፌው እሱ ነው እሷ ነች? እሱን ሁሌ ስለሱ ታስተምር የለ አንተ ታውቀዋለህ እሱን። ኖ እኔ መርፌ ማውቀው እንግዲህ መውጊያ ነው። ስለዚህ መርፌ እሱ ነው ማለት ነው። አይ ነው እሷ ነች። በጣም የሚገርም ነው እኮ በእናትህ። መርፌ ማለት እሱን አንተ ታውቀዋለህ። ሁሌ ስለሱ ያሳዝዘኝ ከመቶ 80% ስለመስጠት ከስር ላሉ ተጠናል። አሁን ከፍታል። ቆይ ኃይል አስተካክሎ ነው ተርከ አይ መሳሳ አሁን ምን አለ መሰለህ? አሁን መሳሳም ዝሙት ነው አለ ሚስቴ። አንድ ሰው አልጋ ውስጥ ይዞ እየሳማት ምናምን ነው። አቦ አይደር ብሏል እኮ እዛ ጋር ደርሶ አልጋ ውስጥ ገብተው አንድ አንሶላ ውስጥ ገብተው ሲል አልሰራስ ቢለው እቃው አለ። ከስር ተሸፍኖ ከላይ እየተሳሳሙ ቢሆን አልሰራም። አንተ ይኸው እፎይ እንደዛ አይደለም። ልክ እኔ እንዳልኩት ነው። እቃው አልሰራም ብሎ ሰላለም ብሏል። አስደምጠው አይደለም አርጎ ነው ያለ የሐቢብ አስደምጠው እስቲ ና አሁን አይደለም። ምንድን ነው እኔ አልገባኝም። ምንድን ነው ሀሳባችሁ? ሀሳባችሁ አልገባኝም። አዳምጥሽ አንድ ጥያቄ ልጠይቅህ። ቆይ በእስልምና ሽቶ ተቀብቶ የምትወጣ ሴት ልጅ ወይ ተኳኩላ የምትወጣ ሴት ልጅ ዝሙት እንደሰራች ነው የሚቆጠረው አይደለ? እዚህ ላይ እኮ ወደዚህ እንዳይደረስ ነው። አይ ዝሙት እንደሰራች ይቆጠራል። ሽቶ ተቀብታ ተኳኩላ ከወጣች አንድ ሙስሊም ሴት እኮ ወደዚህ ልክ ዚና ዝሙት እንደሰራች ይቆጠራል። ወደ ዝሙት እንዳይደረስ ነው። ወደዚህኛው እንዳይደረስ ነው። በቃ ሌላ ዓላማ የለውም። ወደዚህኛው እንዳንደርስ ነው። ስለዚህ ኃጢአተኛ ነች ማለት ነው። ወደዚህ እንዳትደርስ ተብላ ኃጢአተኛ ነች ትባላለች አይደል? አዎ ግዴታ ነው። ግዴታ ነው። ኃጢአተኛ ትባላለች። ሽቶ ተቀብታ ከወጣች እንትኖች መላእክቶች ይረግሟታል። አንተ ጋር ነው ኔትወርክ ነው ሚታርክ ቀጥል። አስደምጠውሽ መልካም። እንግዲህ አቡ ሀይደርን እንስማው በዚህ ጉዳይ። ስለዚህ ኃጢአተኛ ነች ማለት ነው። ኃጢአተኛ ነች አይደል? ኧረ ቃል ዴባ ኔትወርኩ ምስክሮቹ 4 መሆን አለባቸው። 4ቱም ደግሞ የሚመሰክሩት እሱ ብልቱን በእሷ ማህፀን ውስጥ ሲያስገባ መርፌና ክር ሲሆኑ አይተናል። የመርፌና ክር ራስ ነገር ሸሪዓ በሌለበት የጣዖት ሕግና ስርዓት በነገሰበት ሀገር ላይ ብንተዳደርም በግላችን ግን ቀጥል። ሰዎቹ እንዲህ ብለው እኮ መስጊድ ውስጥ ተወሱ ሰው የሚያዳምጡት ያረቢ ማሻላ ምናምን እያለ በገነት ውስጥ ጡታቸው እንዲህ የተገተረ እንዳለ ባለፈው አላየህም? እስኪ ዝም በል አቡጋሊድ ባለፈው አላየህም ሲላቸው ግልጽ ነው። ትምህርት እኮ ነው። በቃ እኮ ስላላ ጉዳይ ቢሆን ኖሮ አላ ጭንቅላት ያለው የለውም ተብሎ ቢጠየቁ ሁሉም ይጠፋሉ። አቡ ሀይደርም ይጠፋል። ያልተገለጠም ብሎ ይጠፋል። ስለ ብልት ወሲብስ
ሙስታዝ 5000 ሲያዘለመው ሙስታዝ እንዲህ አይነት ነገር ማሳወራ ሁላችሁ ብላችሁ ነው የምትሰሙት አይደል ያላቸው ባለፈው ራስ ቁጭ አድርገው እንትን እያላቸው ስለ ወሲብ ፈትዋ ሲሰጥ ቁጭ ብሎ እንዲህ ብለው እኮ የሚያዳምጡት አቴንቲቭሊ ሉክ እንዲህ ብለው ሹት እስቲ ይያውን ስላላ ቢሆን እኮ ጥሎ ይወጣል እኮ ተመልከቱ። ያቸው ሰዎች ሲሆኑ አይተናል። እዚህ ላይ እንግዲህ ከፍተኛ ጥንቃቄ ማድረግ ተመልከቱት። እዚህ አሁን ይሄ ነው እንኳን እዛ ልበላለች ያጠር ወይኔ ደግሞ እቺ ነገር እንዴት ነው ታዲያ? 3 ሰዎች ቢያዩኝ ራሱ ስደፍር አንድ ሰው ካላየኝ እኮ ተርፋለሁ። ስለዚህ ከዲትን እንደዚህ ባደርግ ከድጃን እንዲህ ባደርግ ዘሞት ካልባል 4 ሰው ካልመጣብኝ እያለች ነው። ቀጥል ህዝቡን ማድረግ ያስፈልጋል። ዛሬ ሸሪዓ በሌለበት የጣዖት ሕግና ስርዓት በነገሰበት ሀገር ላይ ብንተዳደርም በግላችን ግን የምንፈጽመው ወንጀል አለ። ለምን ይዞ ስለሄደ ብቻ በዚህ ተግባር ወንድምን መጠርጠር ከመነሻዎች ሴት አጅነብይ ነች ወይስ እሱ መህረሟ ሊሆን የሚችል ነው? ምንም የምናጣራው ነገር የለም። ትላንት ከሆነች ሴት ጋር ስላላየ ነው ብቻ ዛሬ ከሆነ ሴት ጋር የታየን ሁሉ በዚህ ተግባር መጠርጠሩ አላህ ዘንድ ያስጠይቀናል። አንደኛ ምንም እርግጠኞች አይደለንም እሱ መህረሟ ይሁን አይሁን ያን አላጣራንም። ሁለተኛ ይሄንን እንድንከታተል ታዘናል እንዴ? ምንስ አገባንና ነው? መከታተል አትችልም። አግብተህ ሚስትህ ከሌላ ጋር አዳምጥ መከታተል አትችልም። አያገባህም። ምን አገባህና የምትከታተለው? አትችልም። እሱም እሷም እሷን መከታተል አይችሉም። ኦልራይት ቀጥል። ደግሞ አጅነቢ ሆና እስከተገኘችስ ከእሱ ጋር አብራ ስለታየች ወይ ስለሄደች ወይ ካፌ ቁጭ ስላለች የግድ ያ ነገር ተፈጽሟል ማለት ነው? አይደለም። ይሄን ላየ ሰው ይቅርና ቤርጎ ይዟት እንኳ መርፌዋን ይስጣል እኮ። ስለዚህ እሱ ሄዶ ስቶስ ቢሆን ቀጥል ገባ እኛ እናስጠነቅቃለን። እናንተ ያው ብልግናውን ታስተምራለህ። መስከር አይችልም። ምን ማለት ነው? ምን ማለት ነው? ታይዛ እኔ የትኛውም እዚህ ውስጥ ልንገራችሁ። አሁን ይህን ሼሪያ እከተላለሁ የሚል እንዳለ ኦልሞስት ወደ 1000 ሙስሊም ናቸው። ቢገባ አንዱም አይቀበልም። እንደ ሸሪያው ራሱ 80 ግርፋት ነው የሚገረፈው። አይደለም ቤርጎ ሲገባ ለምን በመስኮት ሄዶ አይመለከትም? አንድ አንሶላ ውስጥ እንኳን ራሱ ቢያያቸው በብልድ ልብስ ስር እንኳን ቢሆኑ ሰርተዋል ማለት አይችልም። በአይኑ መርፌና ክር ሆኖ እስካላየ ሰው ጠማማ ነው እና ምን ሊያደርግ መለስ ይችላል? ሀታ በዛም እንኳ ይሁን እሺ ብልቱ አልሰራም አለው። እዛ ደረጃ ደርሶ ጉዳዩ አልተሳካም። ምንድን ነው ያንተ ምስክርነት? አያዘው ቀደም ምንድን ነው ያልኩት እኔ ብልቱ አልሰራ አለው ስብል እንደዛ አላለም። አባይደር አለ። ሰማችኋል? አሁን ልክ መርፌ ውስጥ መርፌውን እየሳተ እንዳለ ብልቱን ቢብሎትስ ቢሆን እንዲህ ብሎ አለ። አልሰራ ብሎት ሲሆን አልገባ ብሎት ከሆነስ ነበረ ቅድም ቆይ እኔ የሰማሁት አንደኛውን ነው የእሱን ቪዲዮ አንደኛው ሌላም በሌላም ያወራ ስለሆነ አንደኛውን የሰማሁት። ስለዚህ እኔ ያልኩትን ብሏል አሁን አላለም። እኛ በእስልምና ድብቆሽ የሚባል ነገር የለም። እናስጠንቃለን። እናንተ ግን ከታች መርፊውን እያሳያችሁ ነው። እናንተ አታልቀስ። ብልቱን እንትን ሲል እንትን አልሰራ ቢሎትስ ቢሆን ብሏል አላለም ነው ጥያቄው። አላለም ብለህ ቅድም ክደህ ነበር አይደለም? እኔ ያየሁት አንደኛውን ቪዲዮ ነው። ይሄን ቪዲዮ አላየሁትም ብሏል። ዋሽተሃል ብለኸኛል። ብሏል አላለም? አሁን አባይደር እኔ ብሏል፣ አላፍርበትም ብሏል። ትምህርት ነው በቃ። ስለዚህ አንዱ ቀጥለህ አይሆንም እስልምና ላይ ቀጥታ የተፈጠረው እንደዚህ አይነት ጨምላቃ የሆነ ህግ ምን ቅዱስ አድርጋ ደስለው ነው እንዴ? መርፌና ክር ሲሆኑ ገና የምትደፈር ሴት 4 ወንዶች ኑ ወሲብ ልደረግ ነው ሊደፈር ነው። ይኸው ከኋላ የሆናችሁ እዩ። እንደዛ እያሳየች ነው ወሲብ የምትደረገው። ወሲብስ የሚያደርገው ኑ እሱ ያለው እኮ አዳምጥ። በመስኮት እንኳን እያዩ አይቻልም። መርፌና ክር ሲሆኑ መሆን አለበት። ተሰብስበው ሆነውን ቢመጡ እኮ በቃ ጭንቅላታቸው ወደ መስኮቱ ከሆነ መርፌና ክር ሲሆኑ ማየት አይችሉም። ስለዚህ ተቀባይነት የለውም። ነሰሰርሊ መርፌና ክር ሲሆኑ ማየት ስላለባቸው ማለት ነው።
ከመርፌና ክር ጀማ ይጠብቃችሁ። አይ አቡ ካሊድ ግን አንድ ነገር ልጠይቅ እፈልጋለሁ ወንድሜ። ዴቫይ ኔትወርክ አይሰራም። አቡ ካሊድ ቆይ አሁን ለምሳሌ ሚስትህ ሄደች። አዳምጥ ቢለኝ በዛ። አይ ጥያቄን አዳምጠኝ። ሚስትህ ሄደች ከአንድ ወንድ ጋር ስትገናኝ ከዚህ ወንድ ጋር ስትገናኝ ባሏ ደረሰባት። 4 ሰው ምስክር ግን አላገኘም። ከዛ በኋላ ይቺ ሴት አረገዘች። እንዴት ነው እሱ ልጅ እንዳልሆነ የሚያስመሰክረው? በመጀመሪያውኑ አሁን እሱ አንድ ላይ አውርቶታል። እዚሁ ላይ ማለት ነው። ወይ እህቱ ቢትሆንስ ወይ ሚስቱ ቢትሆን በምን ታውቃላችሁ? አንደኛው ላይ በአሁኑ በቪዲዮ ማለት ነው። ስለጠየቅኩ ነገር መልስልኝ። አንተ በጠየቀው እኮ ነው የነገርኩህ፣ እየመለስኩልህ እኮ ነው። ብታረግዝስ ለምንድን ነው ለእናንተ እንደሚመቸው አድርጌ ሊመለስ የምትፈልጉት? በእናንተ ጭንቅላት አይደለም የሚመራው፣ እኔ በራሴ ጭንቅላት ነው የሚመራው። የተጠየቅከውን ለምን አትመልስም? አቡ ካሊድ እኮ የጠየቀኝ የመለስኩልህ ነው። ምንድን ነው የጠየቅኩህ? የጠየቀኝ አንድ ምስት ከሌላ ሰው ጋር ሆና ከመጀመሪያው ከአንድ የኔ ምስት ከሌላ ሰው ጋር ልትሆን ማን ይፈቅድላታል? ሲጀመር ሐራም ነው፣ በእስልምና አይቻልም። ሄደችና ግንኙነት እያደረገች እየወሰለተችብህ ደረስክባት። ለምን ግንኙነቱ አይደለም እኔ ራሴ የኔ ሚስት ከሌላ ሰው ጋር አይደለም ከሌላ ሰው ጋር መጨባበጥ ራሱ አይፈቀድላትም። የኔ ሚስት በእስልምና በሸሪዓ ወሰለተች እኮ አልኩህ። ወሰለተች፣ በቃ ቺት አረገችብህ። ሰውዬው አውርቶታል። ይቱ ቢትሆንስ ይቱ ቢትሆን ሚስቱ ቢትሆንስ? አሁን ስለ ግለሰቦች ነው ያወራ ያለው። ስለ እሺ ወሲብ አደረጋት በግድ። አሁን አንደኛ ስለ ውሸት እኮ ነው። አሁን የሰውን ጆሮ ከእህቱ ጋር ይተኛል እንዴ? ከእህቱ ጋር አንሶላ አንድ ሰው ማለት ነው። አቡ ካሊድ አንድ ሰው አሁን ለምሳሌ አሁን የኢፎይ ሚስት አለች። አቡ ካሊድ ነው የኔ ሚስት አትምጣ፣ የኔ ሚስት ጋር አትምጣ። ራስን ቻል። በእኛ አይደለም 4 እንደዚህ መርፌና ክር መሆን ልብስ አውልቀው ተተቃቀፉ አይደለም ልብስ አውልቀው መተቃቀፍ አይደለም ቤርጎ አልጋ ውስጥ አንሶላ ውስጥ ገብተው ከተሳሳመች ራሱ ዝሙት ነው። ከሌላ ወንድ ጋር ከተሳሳመች ራሱ የዘሙታለች። ኦልሬዲ አልቋል ደም። እናንተ ዝሙት የምታውቁት የግዴታ የእሱ ብልት እሷ ብልት ውስጥ መግባት አለ። ለእናንተ በጣም ጥሩ ምን መሰለ፣ በቂ ማስረጃ የሚሆነ ስለ እውነተኝነት ነው። ስለ እውነተኝነት ነው። በውሸት ለምሳሌ አንዳንዴ በውሸት አዳምጥ። ሀይ 4 አፍነን እኛ የምናወራው አዳምጥ። ንክኪ ስንል ለምንድን ነው የሚውት የምታደርጉት? አዳምጥ፣ ቆይ አዳምጥ። ንክኪ በራሱ ዝሙት ነው። ንክኪ፣ ወሲባዊ ንክኪዎች በራሱ ከተደረገ ከወንድ ጋር አይምሯን አስባ ለዚህ ተሰጥቶ ነሰሰርሊ ብልቱ መግባትና ለመግባት ጉዳይ አይደለም። ስለዚህ ወሲባዊ እንቅስቃሴ ካደረገ ንክኪ ካደረገ ከተሳሳመ እሱ ራሱ ዝሙት ነው ፔሬድ እንጂ ነሰሰርሊ አይ አንድ አልጋ ውስጥ ገብተው ራቁታቸውን ሆነው ተሻሽተው 1 ሰዓትም 1 ቀንም ቆይተው ብልቷ ውስጥ ስላልገባ አልዘሞትም የሚባል ተረት የለም። ባይሆን የእናንተ ሚስቶች ከዚህ በፊት አንተ ራስህ ለእኛ ሴቶች በእስልምና በጣም ክብር የላችሁም፣ እንዲህ ከግድግዳ ጋር የተጋጫችሁ ነው የምትሄዱት እያልከ ብዙ ነገር እያልከ ነበር። ይሄ ደግሞ ለእኛ አንተ ራስህ መስክራልናል። ለእኛ በራስህ ቃፍ ማለት ሴት ልጅ በእስልምና ክብር የለሽም፣ ወንዶች ጋር ዳርዳር ሄደሽ ከግንቡ ጋር የተጋጨሽ ትሄጃለሽ ብለህ ራስህ አቡ ሀይደር ያለው ስለ ውሸት እዚህ ጋር እያስተማረ ያለ ደንቆሮ ነው እንደ እንዳላህ በእናታችሁ ዝም ብሎ ይጮሃል። አቡ ደንቆሮ አትሆኑ እንዳላህ። ይሄ እኮ ሴቷን መልሶ አዋረዳት። ስትደፈር 4 ወንድ ምስክር ካላመጣሽ ዋሽተሻል የምትባል ከሆነ ምንድነው ጥቅሟ? ምንድነው ጥቅሟ? ንገሩኝ እስኪ። ባልሽን እዘሹ የአንቺ ሴት ምስክር የለም 4 ወንዶች ማምጣት አለብሽ ከተባለች ምንድነው ጥቅሟ?
ብትወልድም አላምንም እኮ አለ። ምክንያት እየደረደረ ነው። ብትወልድስ ብታረግዝስ ሲለው ምክንያት እየደረደረ ነው። ካላህ እንዳላህ አትሁኑ። አስቸጋሪ ነው። ለዛሬ ቢበቃንስ ወገን። ደህና ደሩ። እሺ ባይ ቦስ እዚህ ያላችሁ 2 ሰዎች ማትተኙ እኔ ቤት ከፍታለሁ። እንግስላሞች መሀል እንዴ ምን ነው ወደ ሌላ ቦታ ሽፍት እያደረገን ነው። ቃል ጋ ሂዱ፣ ቃል ጋ ግቡ። ሁላችሁም ነው ደከመኝ። ሪፖርትም በጣም እንትን ብሎብኛል። አካውንቴ 3 ዋርኒንግ መጥቶብኛል ዛሬ። ግድ ነው። አልሸባብ አለ ይከተላል። ቢኒ አለ አለ በቃ ለዛ ጋር ነው መሰለኝ። ወይኔ ወገን እንደዚህ አይነት ህግ ይሄንን ህግ ነው እንግዲህ አሁን ጤናማ ጥሩ ቆንጆ ምናምን የሚሉን ማለት ነው። ገራሚ ናቸው እኮ ሰዎቻችን ገራሚዎች ናቸው። እንደዚህ አይነት ህግ ይዘው ጠቃሚ ነው ይሉናል። ይሄ ጠቃሚ ህግ አይደለም ወገንታት። ይሄ በምንም ተአምር ጠቃሚ ህግ ሊሆን አይችልም። በምንም ተአምር ጠቃሚ ህግ ሊሆን አይችልም። ምን ፈለግ አብሮ ይስጥልን። እንዴት ነው? እግዚአብሔር ይመስገን። ምን ልታዘዝ? ትንሽ መልእክት ነው። ይሰማል አይደለ? ይሰማል። እድልን አልተጠቀምክም። እድልህን አበላሽህ። አልተጠቀምክም። ዶክተር እንዴ ምንድን ነው? ምን ሆኖብኝ ነው? ምንድን ነው የተፈጠረው? ይኸኛው ስልክ አንተ የተቋረጥክ መስሎኝ እኮ ነው። ከዛ እኔን ጣለኝ።